ሰላም እንዴት ውላችኋል የተወደዳችሁ ተመልካቾቻችን ከሰዓቱ የዜና ኢትዮጵያ የቢዝነስ ዘገባ ጋር ወይን ሸደጀኒ ነኝ የቢዝነስ ዜና አጋራችን ኦሮሚያ ባንክን እናመሰግናለን ወደ መጀመሪያው ዜና አልፋለሁ በባህር ዳር ከተማ የሚገኙ የእሁድ ገበያ ማዕከላት ዜጎች የተለያዩ ምርቶችን በተመጣጣኝ ዋጋ እንዲያገኙ ምቹ ሁኔታ መፍጠሩን የከተማዋ ነዋሪዎች ተናገሩ በከተማዋ የእሁድ ገበያ ማዕከላት ከአልባሳትና ቁሳቁሶች ባሻገር የግብርና ምርቶችም በስፋት እንዲቀርቡ ጠይቀዋል ሳሙኤል ወርቃየሁ ተጨማሪ ያለው መንግስት የኑሮ ውድነትን ለማረጋጋት ከነደፋቸው መራግብሮች መካከል የእሁድ ገበያ ወይም የሰንበት ገበያ ይጠቀሳል በባህር ዳር ከተማ በተለይም በአራቱም መውጫ በሮች ይህ የሰንበት ገበያ የተከናወነ ሲሆን በተለይም ደግሞ እኛ አሁን በመንገኝበት በፓፒረስ አካባቢ ይሄው የሰንበት ገበያ አልባሳትን ጨምሮ በርካታ ቁሳቁሶች ግብይት እየተፈጸመ ይገኛል ይህ የሰንበት ገበያ በተለይም ደግሞ የዋጋ ንረትን ከማረጋጋት አኳያ ምን አይነት ሚና እየተጫወተ ነው የሚለውን የተለያዩ ሸማቾችን እንዲሁም ነጋዴዎችን አናገርናል ተከታትለን እንመለስ እሁድ ቀን ነው እዚህ ገበያ ላይ አስፋልት ነው የሚዘረጉ ከዚያኛው እንትን ይሄኛው ትንሽ ይቀንስልናል ዋጋ እዚህ ላይ ስለሆነ የፈለግነውን እዚያው ላይ እናገኛለን ሩቅ ቦታ ሳነት እዚያችሁ ላይ እናገኛለን ትንሽ ዋጋ የሚቀንስልናል ስለዚህ ቲሸርቱን እዚህ የገዛው ለዚህ ነው ያለው የገበያ ቅናሹም ሆነ አቀራረቡ በጣም ደስ ይላል እንደምታዩት በጣም አሪፍ ነው ሁሉም ነገሮች እየቀረቡ ናቸው ለሰዎች ያለው አገልግሎትና እቃዎች ሁሉ በጣም ደስ ይላሉ በመንፈልገው ዋጋ ያገኘን ነው ያው ተመጣጣኝ ነው ተማሪዎች ማሊያ ነው የገዛው ሱቅ ላይ ጠየቁትኝና እዚህ እንትን ያሉት በጥፍ ይለያያልና ዝቅተኛ በሚኖሩ ሰዎች ላይ እዚህ ላይ እንትን ማለቱን ተመችቶኛል አሪፍ ነው ላለ ጫማ ርካሽ ነው ሌሎች ልብሶች ሁሉችን ነገር እናገኛለን የቤት እቃዎች አሉ እኔ ጥሩ ነው በቃ ሰንደይን እንደዚህ አሁን እስከሚደርስ ድረስ እየቸኮለ ነው እዚህ ላይ እንትን ስነልና ዝቅተኛ ለሚኖሩ ሰዎች አሪፍ ነው ላለ ያው ለተጠቃሚ በጣም አሪፍ ነው ያው እኛም እንደነጋዴ ከዚህ ላይ ፍሪ ገበያ ስለሆነ ከሳምንት አንድ ቀን ነው መስመር ላይ ነው የምንሰራ ነበር ከመስመር ተከልክለን ወደዚህ ገብተናል ለተጠቃሚም ዋጋ ተመጣጣኝ ዋጋ ነው የምናቀርበው በጣም ቀነስ ያለም ነው በተመጣጣኝ ዋጋ ነው የምንሸጥ ለኛም ከሳምንት አንድ ቀን ሰርተን ያው ቤተሰብ እናስተዳድር እንዲሁም ብዙ ቤተሰብ ያስተዳድር ሰው አለ ሲቀጥል ለተጠቃሚ በጣም ትልቅ ዋጋ ቅናሽ ነው ያለ ከዚያው ከሌሎች ገበያ ቦታዎች ላይ ከሚሄዱት እንትን ጋር ስታስተያየው የተጠቃሚ ብዙ ተጠቃሚም አለ በዛው ልክ ደግሞ ዋጋው ደግሞ በጣም ተመጣጣኝ ነው ለቀጣይም እንደዚህ አይነት ነገሮች ቢስፋፉ ለማህበረሰቡ ለነጋዴውም እንደዚህ ይላል በቃ ዝቅተኛ ለሆኑ ነጋዴዎች ትልቅ ደረጃ ላይ የሚደርሱበት እድል ይመቻቻል ብለን እናስባለን በከተማዋ እንደነዚህ አይነት የተለያዩ ቁሳቁሶችና አልባሳት በሰንበት ገበያ እንደቀረቡት ሁሉ በሌሎችም በግብርና ምርቶችም በሰንበት ገበያ እንዲቀርቡላቸው በተለይ በሸማቾች ዘንድ ጥሪ ቀርቧል ለምሳሌ የባልተና ውጤቶች እንደዚህ ሱ ቢኖሩ ራሱ አሪፍ ነው ላልሁኝ አትክልቶች የባልተና ውጤቶች እንደዚህ ቢጨመር አላየው መስል እንትን ሱን አካባቢ አላየም እንጂ ይቀረደና ነው ሁሎች እናገኛለን ህሎች ምናምን እንደዚህ ሱ ቢኖሩ አሪፍ ነው ላል ልክ እንደዚህው ደግሞ አገልግሎት አትክልቶች ምናምን እንደዚህ ቢቀርቡልን እንደ የፍላጎታችን የቀን ስራ የሚሰራውም ሆነ ምንም ሆነ በቃ ህዝቦች ያቅማቸው የሚገዙትን ነገር ከገበያ የሚፈልጉትን ነገር ቢቀርብልን ከወደ መንግስትም ሆነ ወደ ከፍተኛ አካሎች ምናምን በቃ አሪፍ ነው ለኛ ጥሩ ነው እንደምናየው ሁሉም የተረጋጋ ነው ያው ከዘይት ላይ ግን አስተያየት ቢደረግልን ትንሽ የዘይት ዋጋ ነው በጣም ጨምሮብን ያለው እንጂ ሌላው ነገር ሁሉም ነገር በጣም አሪፍ ነው በደቡብ ኢትዮጵያ ክልል በተለያዩ ማህበራት ተደራጅተው የሚሰሩ ሴቶች የገበያ ትስስርና የመስሪያ ቦታ ችግር እንዳጋጠማቸው ተናገሩ የክልሉ ሴቶችና ህጻናት ጉዳይ ቢሮ በበኩሉ ችግሩን ለመፍታት ከባለድርሻ አካላት ጋር ተቀናጅቶ እንደሚሰራም ገልጿል ተመስገን ተስፋዬ በዚህ ጉዳይ ላይ ያሰናዳው ዘገባ አለ አንድ ሰፍ በ30 ደቂቃ ከናሚቸውን ከትቶ ሚፍቅ ማተም ማሽን አምርተን አንድን እናት ደግሞ ሰጥፍቃ ለመብላት 3 ወር 4 ወር መጠብቀውን ከ4 እስከ 7 ቀይ ፈርመንቴሽን ደው በባዮሎጂ በላቦራቶሪ ስታርተር ካልቸር የሚባል ተጠቅመን ነዛን አድርገን ከዛ ደግሞ ቡላ መጭመቂያ ማሽን አለን እያንዳንዱ ይሄ ዘመናዊ የሆነ በጣም ዘመናዊ የሆነ ስራ ነው ወጣት የትም ወርቅ ሰይፉ ትባላለች በአርባ ምንጭ ከተማ የቆጮ ምርቶችን በዘመናዊ መልክ አቀነባብሮ ለማህበረሰቡ የሚያቀርብ ማህበር አባል ናት የደቡብ ኢትዮጵያ ክልል ሴቶችና ህጻናት ጉዳይ ቢሮ
በወላይታ ሶዶ ከተማ ባዘጋጀውና ለአንድ ሳምንት በሚቆየው በሴቶች ብቻ የተመረቱ ምርቶች ለእይታ በበቁበት ኤግዚቢሽንና ባዛር ምርቶችን ስታስተዋውቅ አግኝተናታል። ስራውን በይፋ ከጀመሩ ወዲህ የለውጥ እንቅስቃሴ ቢኖርም የመስሪያና መሸጫ ቦታ እንዲሁም የገበያ ትስስር ፈተና እንደሆነባቸው ትናገራለች። የገበያ ትስስር ትንሽ አለበት ችግሩ። ይሄን በቀላሉ የመጣ ነገር አይደለም። ይሄ ነገር ለሰው ለማዳረስ የሚመለከታቸው አካላቶች ቢረዱን፣ አንዳንድ የሚጎሉ ነገሮች አሉ ከቦታ ጋር ማሽን ጋር ያን ነገር ታሳቢ አድርገው ቢረዱን። እንደ ወጣት የትምወርቅ ሁሉ በወላይታ ሶዶ ከተማ ባህላዊ ምርቶችን በማዘመን ለገበያ እያቀረቡ የሚገኙት ወይዘሮ አለውያ አንድሮ የመስሪያና መሸጫ ቦታ ለስራቸው ተግዳሮት መሆኑን ገልጸዋል። አሁን በወላይታ ዞን ላይ እዚህ ከተማ ላይ ሽያጭ ቦታ ቢሰጠን ሰፋ አድርገን እንሰራለን። በየወረዳው ደግሞ ቢሰጠን ቅርንጫፍ አድርገን በደንብ በሰፊው ለማበሩን ለመስራት ነበር እቅዳችን። የተለያዩ ጸጋዎች ባሉበት የደቡብ ኢትዮጵያ ክልል የሴቶች ልማት ተሳትፎ ከወትሮ እየጎለበተ መምጣቱን የክልሉ ሴቶችና ሕጻናት ጉዳይ ቢሮ ኃላፊ ወይዘሮ ካሰቼሊ ያስተናግደዋል። በተለይም በማህበር ተደራጅተውና በግል ወደ ንግዱ ስራ የሚቀላቀሉ ሴቶች ቁጥር በተያዘው በጀት ዓመት ከፍ ብሎ ታይቷል። ቢሮ ይህንን ለማጎልበት የሴቶች ልማት ህብረት የማጠናከር ስራ በልዩነት እየከወነ መሆኑንም አስረድተዋል። ሴቶች ልማት ህብረት የማጠናከር ስራ የሴቶች የልማት ህብረት ሴቶች ማህበራዊ ችግሮቻቸውን አንድ ላይ ሰብሰብ ብለው በቅንጅት የሚፈቱበት ልምድ የሚለዋወጡበት በኢኮኖሚው አንጻር አብረው ቆጥበው ለጋራ ጥቅም ተባብረው የሚያድጉበት በፖለቲካውም ቢሆን አንዱ ከአንዱ ልምድ በማግኘት ራሳቸውን ኤምፓወር የሚያደርጉበት አንዱ ትልቁ ቱል ነውና ይህንን የልማት ህብረቱን የማጠናከር ስራ እንደ ክልል አጽንኦት ሰጥተን ሰርተናል። ቢሮ የሴቶችን የልማት ተሳትፎ በማጎልበት ኢኮኖሚያዊ ተጠቃሚነታቸውን ለማረጋገጥ በሚያደርገው ጥረት ውስጥ የገበያ ትስስርና የቦታ ችግር ለመፍታት ከባለድርሻዎች ጋር በቅንጅት እንደሚሰራም ተመላክቷል። የገበያ ትስስሩ እንዳልኩት ጉዳዩ የሚመለከታቸው ንግድና ገበያ ልማት ቢሮ አለ፣ ኢንተርፕራይዝ አለ። ከነዚህ ጋር በቅንጅት በመስራት ችግሩን ለመፍታት ጥረት እናደርጋለን። አሁን የተጀመሩ ሼዶች አሉ አብዛኛው በሚባል አካባቢዎች ላይ እነኛ ግን ቅድሚያ ለነሱ እንዲሰጡ ከማድረግ አኳያ ትኩረት አድርገን ቀጣይ የምንሰራ ይሆናል የሚለውን ነገር ለማንሳት ነው። የዘንድሮ ዓለም አቀፍ የሴቶች ቀን በደቡብ ኢትዮጵያ ክልል ደረጃ የትምህርት ሚኒስትር ዴኤታ ወይዘሮ አየለች እሸቴ በተገኙበት በሴቶች ተሳትፎ የተሰሩ ልማታዊ ስራዎችን ተዘዋውሮ በመጎብኘትና እውቅና በመስጠት ተከብረዋል። ሙዝን በትላልቅ እርሻዎች በማምረት በአመት እስከ 8 ሚሊዮን ዶላር የውጭ ምንዛሪ ያስገኘ እንደሚገኝ ኦሞቲክ ቢዝነስ ግሩፕ ገለጸ። ባልደረባችን አሚር ጌቱ በአርባ ምንጭ ከተማ ተገኝቶ የኩባንያውን የሙዝ እርሻ ቅኝት ተመልክቶ ተከታዩን ዘገባ አዘጋጅቷል። አካባቢ በተለይ በሙዝ ምርታማነቱ የሚታወቅ ስፍራ ነውና እዚህ አካባቢ ላይ በሙዝ ምርታማነት በስፋት እንግዲህ ውጤታማ ከሆኑ የሙዝ አምራቾች መካከል አንዱ የኦሞቲክ የሙዝ የእርሻ ስፍራ ላይ እንገኛለን። ጤና ይስጥልን። እንኳን ደህና መጣችሁ። እንኳን ደህና ቆየህ። ሰላም ነው? እግዚአብሔር ይመስገን። ዳዊት ዋሲሁን እባላለሁ። የኦሞቲክ ቢዝነስ ግሩፕ ኮሚኒኬሽን ስፔሻሊስት ነኝ። መልካም። ኦሞቲክ ቢዝነስ ግሩፕ በተለያዩ የስራ ዘርፎች ተሰማርቶ የሚገኝ ካምፓኒ ነው። ግዙፍ ትልቅ ካምፓኒ ነው። ይህ አሁን የምንገኝበት እርሻ ከኦሞቲክ አራት እርሻዎች አንዱ ሲሆን የሚገኘው እዚሁ አርባ ምንጭ ነው የሚገኘው። የሙዝ ምርታችንን የምናመርትበት ነው። በምን ያህል ሄክታር ላይ ያረፈ ነው ይሄ አሁን የምንገኘው ትንሹ እርሻችን ነው። 35.5 ሄክታር ነው። የማምረት አቅማችሁ ምን ያህል ነው? አሁን የማምረት አቅማችን በዚህ በ34 ሄክታሩ እስከ 30 ትራክ 28 እስከ 30 ትራክ ፐር መንስ በአንድ ወር ውስጥ የማምረት አቅም አለን። ያ 1000 ሄክታሩ ደግሞ ገና በቅርብ የጀመረ ነው። ገና ፕሮሰስ ላይ ያለ ነው። ግን ሙሉ ለሙሉ እሱ ሲያልቅ ከፍተኛ መጠን ያለው ሙዝ ማምረት እንችላለን። ወደ ውጭ ገበያስ ምን ያህል ትልካላችሁ? በከፍተኛው ሲዝን በቀን ከ10 ትራክ 12 ትራክ ድረስ እንልካለን። ግን በዝቅተኛ ሲዝን ደግሞ በቀን እስከ 5 ትራክ 3 እና እስከ 4 ከ3 እስከ 5 ትራክ እንልካለን ማለት ነው። አሁን በመኪና ነው እያስረዳኝ ያለው። ወደ ገንዘብ ሲቀየርስ ምን ያህል ይሆናል? ወደ ገንዘብ ሲቀየር እንዳልኩ ዝቅተኛው ሲዝን ላይ እስከ 5 ሚሊዮን ዶላር መስራት ችለናል። በትልቁ ሲዝን ደግሞ ከፍተኛው በምን ያህል ጊዜ? በአመት እስከ 8 ሚሊዮን ዶላር ድረስ መስራት ችለናል። ይሄንን
ዘርፍ ኮሜርሻላይዝ በማድረግ በኩል በፓኬጂንግ እና ፕሮሰሲንግ ላይ ብዙ ክፍተቶች እንደሚታዩ ይነሳልና እንደው እነዚህን ክፍተቶች በመሙላት በኩል በእናንተ በኩል ምን እየተሰራ ነው? ከዘርፉ ሀገራችን መጠቀም ያለባትን ያህል እየተጠቀመች አይደለም። አንደኛው ትኩረት ነው። ሁለተኛው ህገወጥ ንግድ ነው። በኤክስፖርቱ ዘርፍ ትልቅ የህገወጥ ንግድ አለ። አሁን በህጋዊ መንገድ ኤክስፖርት የምናደርገውን በህገወጥ መንገድ እያደረጉ ዶላሩንም በህገወጥ መንገድ ስለሚያገኙት በጣም በርካሽ ዋጋ ገበያ በማበላሸት ትልቅ ስራ ይሰራል። መንግስትም ከነሱ ምንም የሚያገኘው የለም። ገበያውም በህገወጦች ስቴብል እንዳይሆን ይደረጋል ማለት ነው። እነዚህን ችግሮች መቅረፍ ከቻለን ሀገሪቷ ከዚህ ከዘርፉ በጣም ትልቅ ገንዘብ ማግኘት ትችላለች። በአራቱ የኦሞቲክ እርሻዎች ወደ 1000 የሚጠጉ ሰራተኞቻችን አሉ። እዚህ አሁን አርባ ምንጭ የሚገኘው 35.5 ሄክታሩ ላይ የሚሰሩ ወደ 200 የሚጠጉ የአካባቢ ተወላጆች እንዲሁም የኦሮሞ ኮሚኒቲዎች እዚሁ አካባቢ ያሉ አቡሎ የሚባል መንደር እነሱ ናቸው። እዚሁ አካባቢ ልጆች ናቸው የስራ እድሉ ተጠቃሚዎች ማለት ነው። እሺ ታሶን ሳቢሬቶ አየለገተስ ብሪቱ አየለባላለሁ የዚህ አካባቢ ተወላጅ ነኝ። በኦሞቲክ የቡና እርሻ ሁለገብ ሰራተኛ ነኝ። እዚህ ቦታ ላለፉት 5 አመታት ሰርቻለሁ። በተፈጠረልኝ የስራ እድልም ተጠቃሚ ሆኛለሁ። ታሱንስ አለሙ አንኮ ባላለሁ የዚህ ማሳ አስተባባሪ ነኝ። እዚህ እርሻ ላይ 8 አመት ሰርቻለሁ። እኔና ጓደኞቼ በተፈጠረልን የስራ እድል እየተጠቀምን ነው። ለምሳሌ ይሄውን ለኤክስፖርት ስታንዳርድ ደርሷልና መቁረጥ ይቻላል። ይሄን ሲቆረጡ ጋሺ ለዚህ አሁን የደረሰ ሙዝ ነው ማለት የደረሰ ሙዝ ነው። አሁን ይሄ ለሀገር ውስጥ ምናልባት ያልደረሰ ሊመስል ይችላል ለሀገር ውስጥ ምርት ግን እንደነገርኩ የሶማሌላንድ ገበያ እንደዚህ አይነት ሙዝ ነው የሚፈልጉት። የተወሰነ ማቹር አድርጓል፣ መስመር አለው፣ በጣም ያልወፈረ ክብ ያልሰራ ማለት ነው። አሁን ሀገር ውስጥ እኛ ደረሰ ምንለው በጣም እኛ የምንወደው ኢትዮጵያውያን ተለቅ ያለ እንደዛ አይነት ሙዝ ነው። ሶማሌላንድ ግን ይሄ ነው። የግብርናው ዘርፍ ይሄ የሙዝ ምርት ትኩረት ቢሰጠው መንግስትም ትልቅ ውጭ ምንዛሬ ማግኘት ይችላል፣ በቤቷ ማግኘት ይችላለች። ግን ለምን ትኩረት እንዳልተሰጠው እኛ በካምፓኒ ደረጃ ብዙ ሞክረናል። የመንግስት ጣልቃ ገብነት ይፈልጋል። ከኤንጂኦዎች በዚህ ዘርፍ ላይ ያሉ ተቋማት ጣልቃ ገብነት ያስፈልጋል። በጣም ትልቅ ስራ ይፈልጋል። ያ ከሆነ ግን ትልቅ ገንዘብ ማግኘት ይቻላል። ለብዙዎችም ስራ እድል መፍጠር ይቻላል። አርባ ምንጭ አካባቢ በተለይ በሙዝ ምርት በጣም የሚታወቅ ቦታ ነው። ከአርባ ምንጭ ደግሞ እዚህ የኦሞቲክ የሙዝ ማሳ ከመጀመሪያው ጀምሮ እስከ ለመብል ዝግጁ እስኪሆን ድረስ ባለው ሂደት ያለውን ነገር አስቃኝተንና ከልብ እናመሰግናለን። እኛም እናመሰግናለን። እሺ ታንክ ዩ። ሰላም ተመልካቾቻችን ለሰዓቱ ያዝነው የዜና ኢትዮጵያ የቢዝነስ ዘገባ ይህን ይመስል ነበር። ከዜናዎቹ ጋር ወይንሸት ደጀኔ ነበርኩኝ። በያላችሁበት መልካም ቀን ተመኘው።